በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሚን። በውጭም በሀገር ውስጥ ያላችሁ የተወደዳችሁ የእግዚአብሔር ቤተሰቦች የወለላይቱ እመቤት የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን መላእክት የጻድቃን የሰማዕታት ወዳጆች በያላችሁበት የክርስቶስ ሰላም ይድረሳችሁ። ዛሬም የድንግል ማርያም ልጅ መድኃኒታችን ኢየሱስ ክርስቶስ በረዳን መጠን የክብርት እናቱን የድንግል ማርያምን ጸሎት ተስፋ አድርገን ጸሎት አለመጸለይ ኃጢአት ነው በሚል ርዕስ እንማማራለን። የቅዱሳን አምላክ ኃያሉ መድኃኔዓለም ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች መንፈሳዊ የጦር ዕቃዎች ከሚባሉት ዋነኞቹ ጾም፣ ጸሎትና ስግደት ናቸው። ስግደትና ጾም ብርታትን፣ ጉልበትን፣ ጤናን ስለሚጠይቁ ለጊዜው ጌታ ከተገበራቸው ካስተማራቸው ከነዚህ ውስጥ በቀላሉ የሚደረገውን ግን ለብዙዎች የሚከብደውን ጸሎትን እንመለከታለን። ጸሎት ከእግዚአብሔር ጋር የምንገናኝበት፣ በአምልኮ የምንተሳሰርበት፣ ህብረታችንን የምናሳይበት፣ የምናመሰግንበት፣ ለጥያቄዎቻችን አፋጣኝ መልስ የምናገኝበት፣ የያዝነውን መንፈሳዊ ህይወት ከፍጻሜ የምናደርስበት የነፍሳችን ቀለቧ፣ ገንዘቧ፣ እስትንፋሷ ነው። ሰው ያለ ምግብ እንደማይኖር ሁሉ ነፍስም ያለ ጸሎት መኖር አትችልም። ብትኖርም በጸጋ ድርቅ ተመታ ከስታ ተጎሳቁላ ነው። ምግብ መብላት ረሃባችንን ከማስታገስ ባሻገር ለስጋዊ ጤንነት ለመኖር ጊዜያዊ ምክንያት እንደሆነ ሁሉ ጸሎትም ነፍሳችን በጸጋ እግዚአብሔር እንዳትራብ መንፈሳዊ ጤንነቷ እንዲጠበቅ ያደርጋታል። ጸሎት መንፈሳዊ ኃይል ስለሆነ ማንኛውንም የፈተና ማዕበል የምናልፍበት ስውር መርከባችን ነው። ያለ ጸሎት መንፈሳዊ እድገትም ጠላትን መርታትም ድል መንሳትም አይቻልም። ያለ ጸሎት እጅን አጥፎ ተሳንፎ የሚገኝ ጸጋ የለም። ጌታችን ጸሎትንና ስርዓተ ጸሎትን አስተምሮናል። ሲያስተምረን ይህንን አድርጉ ብሎ ትእዛዝ በመስጠት ሳይሆን እንደ ሊቀ ካህናት ሆኖ ስለ ኃጢአታችን በመጸለይ የሁላችንም ራስ በመሆን በእኛ ገብቶ በመጸለይ አብነት ሆኖናል። ጌታችን ጸሎትን እንዴት መጸለይና ምን ብለን መጸለይ እንዳለብን በሚገባ አሳይቶናል። የጸሎት ዋና ዓላማው ከእግዚአብሔር ጋር የግንኙነት መስመር መፍጠር ነው። ሰው ካልጸለየ ከፈጣሪ ጋር ሊገናኝ አይችልም። ተራርቀው ያሉ ሰዎች ስልክ እስካላገናኛቸው ድረስ በድምፅ መገናኘት እንደማይችሉ ሁሉ ሰውም የጌታን ድምፅ ለመስማት በመንፈስ ለመገናኘት ጸሎት ያስፈልገዋል። ብዙዎች ጸሎትን እንደ ሁለተኛ የውዴታ ስራቸው ያደርጉታል። ለክርስቲያን ጸሎት ከሁሉም ነገር በፊት ቅድሚያ የሚሰጠው ውዴታ ሳይሆን የነፍስ ግዴታ ነው። የክርስትና ሕይወታችን በመንፈሳዊ ጸጋ የበለጸገ እንዲሆን ከተፈለገ ብርቱ ጸሎት ያስፈልገናል። ይህ ማለት አጥብቆ ሳይሰለቹ ዘወትር መጸለይ ነው። ይህንን አይነት ጸሎት ጌታችን በሉቃስ ወንጌል በምዕራፍ 18 ቁጥር 1 ላይ ሳይታክቱ ዘወትር ሊጸልዩ እንደሚገባቸው ምሳሌ ነገራቸው ተብሎ እንደተጻፈ አይነት ጸሎት ነው። ሳይታክቱ ዘወትር ሊጸልዩ እንደሚገባቸው የሚለው ቃል ጸሎት ሳይታክቱ በየዕለቱ መጸለይ እንዳለበት ያስተማረው ባለቤቱ ጌታችን ነው። አብዛኞቻችን ክርስትናን ጀምረን ለመፈጸም ከማያስችሉን ነገሮች አንዱ የተለያዩ ፈተናዎች ናቸው። ፈተናዎቹም በራሳችን ድክመት አሊያም በጠላት ስልት የሚመጡ ስለሆኑ መንፈሳችንን ያዝሉታል፣ ስጋችንን ያደክሙታል። በእንዲህ ያለ ፈተና እንዳንወድቅና ቅድመ ጥንቃቄ እንድናደርግ ጌታችን በማቴዎስ ወንጌል በምዕራፍ 26 ቁጥር 41 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ በማለት የፈተና መከላከያ መንገዱ ጸሎት መሆኑን አጥብቆ ነግሮናል። እስኪ ጸሎት በክርስቶስ ሕይወት ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር በስጋ በነበረበት ጊዜ ምን እንደሚመስል ለአብነት 6ቱን አንስተን እንመልከትና ወደ ርዕሱ መልሳቸዋለሁ። የወለላይቱ እመቤት ልጆች ጌታችን ከጸለየው ጸሎት ውስጥ አንደኛው በማለዳ በምድረ በዳ የጸለየው ጸሎት ነው። ቅዱስ ማርቆስ በማርቆስ ወንጌል በምዕራፍ 1 ቁጥር 35 ላይ ማለዳም ተነስቶ ገና ሌሊት ሳለ ወጣ፣ ወደ ምድረ በዳም ሄዶ በዚያ ጸለየ በማለት ጌታችን እንደጸለየ ጽፎልናል። እዚህ ላይ ጌታችን ወጣ የተባለው ምድራዊ ቤት ኖሮት ከቤቱ መውጣቱን ሳይሆን
እኛ በማለዳ ከቤታችን ወጥተን ቤተ ክርስቲያን ሄደን መጸለይ እንዳለብንና እንዲሁም ምድረ በዳ የተባለው ወደ ገዳማት ሄደን መጸለይ እንዳለብን ለማሳየት ነው። ገና ሌሊት ሳለ ያለውም የሌሊት ጸሎትን ያመለክታል። ያ ባይሆንማ የማለዳ ሌሊት ስለሌለ ማለዳም ተነስቶ ገና ሌሊት አይልም ነበር። ከዚሁ ጋር የጌታችንን ትግሃ ሌሊት ማንሳቱም ተገቢ ነው። ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 6 ቁጥር 12 ላይ በዚያም ወራት ይጸልይ ዘንድ ወደ ተራራ ወጣ፣ ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ ያደረ ብሎ ጌታችን በሌሊት ይጸልይ እንደነበር ጽፎልናል። ይህም እኛ ሌሊቱን በሙሉ በእንቅልፍ ሳይሆን በጸሎት ጭምር ማሳለፍ እንዳለብን የተነገረን ነው። ትግሃ ሌሊት ለጸሎት ዋና ነውና እንዲሁም ሌሊቱን ሁሉ ወደ እግዚአብሔር ሲጸልይ ያደረ የሚለው ጸሎት ወደ እግዚአብሔር እንደሚጸለይ ያስተማረበት ነው። ሁለተኛው ጌታችን ከጸለየው ጸሎት ውስጥ በገዳመ ቆሮንጦስ የጸለየው ጸሎት ነው። በማቴዎስ ወንጌል በምዕራፍ 4 ቁጥር 1 እስከ 11 እና በማርቆስ ወንጌል በምዕራፍ 1 ቁጥር 12 እስከ 13 የተገለጸው ማለት ነው። ይህ ቦታ ምድረ በዳ ተብሎ የተገለጸ ሲሆን ጌታችን ብርቱ የጸሎት የተጋድሎ ሕይወትንና በፈተና መጽናትን ያስተማረበት ቦታ ነው። ከአገልግሎታችን ከስራችን በፊት ጸሎት መቅደም እንዳለበትም ያሳየናል። ለገዳማውያን አባቶችና እናቶች ደግሞ የሰይጣን ፈተና የከፍተኛ ጸሎት ጎዳናን በመጨረሻም ስለሚገኘው ክብር መሰረት ጥሎላቸዋል። ሶስተኛው ጌታችን ከጸለየው ጸሎት ውስጥ በእንባ ወይም በለቅሶ የጸለየው ጸሎት ነው። በእውነት ጌታችን ማልቀሱን ስናስብ አንዳች ነገር ሰውነታችንን ይሰማናል። ጌታችን ስለ ኢየሩሳሌምና በከተማው አንጻር ስለሚኖሩ አይሁዳውያን አልቅሷል። በሉቃስ ወንጌል በምዕራፍ 19 ቁጥር 41 ላይ ሲቀርብም ከተማይቱን አይቶ አለቀሰላት ተብሎ ተጽፏል። ጌታችን ወደፊት በከተማዋና በሕዝቡ ላይ ስለሚደርሰው መከራ በእንባ ተናግሯል። እኛም ስለ ሀገር፣ ስለ ወገን እንደ ጌታ ማልቀስና በጸሎታችን ውስጥ እንባንም ማካተት እንዳለብን አሳይቶናል። አራተኛው ጌታችን ከጸለየው ጸሎት ውስጥ የበረከት ጸሎት ነው። ጌታችን 5 እንጀራና 2 ዓሣ በጸሎት አበርክቶ መግቧል። በማቴዎስ ወንጌል በምዕራፍ 14 ቁጥር 19 እና በማርቆስ ወንጌል በምዕራፍ 6 ቁጥር 41 ላይ ወደ ሰማይ አሻቅቦ አየና ባረከ የተባለው ጸሎቱን ያመለክታል። በዚህ የበረከት ጸሎት ጌታችን እኛ የምንበላውን ብቻ ሳይሆን ሕይወታችን በመንፈሳዊ በረከት እንዲትረፈረፍ ወደ ሰማይ አምላክ መጸለይ እንዳለብንና ትንሽ ያልነው ረድኤተ እግዚአብሔር ከተጨመረበት እንኳን ለኛ ለሌላውም እንደሚተርፍ ያሳየበት ጸሎት ነው። አምስተኛው ጌታችን ከጸለየው ጸሎት ውስጥ በጌቴሴማኒ የጸለየው ጸሎት ነው። ጌቴሴማኒ የተባለው ቦታ ጌታችን በአይሁድ እጅ ከመያዙ ጥቂት ሰዓታት በፊት ተንበርክኮ የእኛን የመከራና የሞት ጽዋ ለመጠጣት የተዘጋጀበትና በይሁዳ በኩል ለአይሁድ ተላልፎ የተሰጠበት ቦታ ነው። እዚህ ቦታ ወደ ፈተና እንዳንገባ ተግተን ተንበርክከን መጸለይ እንዳለብንና ለጸሎት ስጋ እንደሚደክም መንፈስ እንደሚበረታ ያስተማረበት ቦታ ነው። ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 22 ቁጥር 41 እስከ 42 ላይ ተንበርክኮም አባት ሆይ ብትፈቅድ ይህች ጽዋ ከኔ ውሰድ፣ ነገር ግን የኔ ፍቃድ አይሁን ያንተ እንጂ እያለ ይጸልይ ነበር በማለት ጌታችን ሲጸልይ ተንበርክኮ እንደጸለየ ነግሮናል። ወዳጆቼ እኛ ተንበርክከን መጸለይን የተማርነው ከሰው ሳይሆን ከራሱ ከጌታችን ነው። ተንበርክኮ መጸለይ ወይም መንበርከካችን የመገዛታችን ራሳችንን ዝቅ የማድረጋችን የትሕትናችን መገለጫ እንደሆነ አሳይቶናል። ሌላው በጸሎት መንበርከክ ስውርና ክፉ መናፍስትን ማንበርከክም እንደሆነ ማወቅ አለብን። እኛ እግዚአብሔር ፊት በጸሎት ስንበረከክ ነው ዘላለማዊ ጠላታችን ክፉ መናፍስት የሚንበረከኩልን። በጸሎት መንበርከክ በጸሎት እግዚአብሔር ፊት መውደቅ ነው። እግዚአብሔር ፊት በጸሎት ስንወድቅ ነው እግዚአብሔር በክብር የሚያነሳን። እግዚአብሔር ፊት በጸሎት ስንወድቅ ነው ጠላቶቻችን እኛ ፊት የሚወድቁት። እኛ እግዚአብሔር ፊት በጸሎት ሳንወድቅ በጸሎት ሳንንበረከክ መቼም ቢሆን ጠላቶቻችንን ማንበርከክና መጣል አንችልም። እኛ እግዚአብሔር ፊት በጸሎት ስንንበረከክ ነው እግዚአብሔር ጠላታችንን ከእግራችን በታች የሚያንበረክክልን። ሌላው መንበርከክ ዝቅታ ነው። በመንፈሳዊ ሕይወት ውስጥ ከፍታ ያለው በዝቅታ ውስጥ ነው። እግዚአብሔር ፊት ስትንበረከኩ ዝቅ ስትሉ ነው እግዚአብሔር ከፍ የሚያደርጋችሁ።
ስለዚህ ስትጸልዩ የበረታችሁ አቅሙ ያላችሁ ጤናው ያላችሁ መንበርከክ የምትችሉ እንደ ጌታችን ተንበርክካችሁ ጸልዩ። ስድስተኛው ጌታችን ከጸለየው ጸሎት ውስጥ የይቅርታ ጸሎት ነው። ጌታችን በመስቀል ላይ ሆኖ መከራ ላደረሱበት፣ ላሰቃዩት፣ ለሚገድሉት አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት የጸለየው ታላቅ የምህረት ጸሎት ነው። እኛም ጌታችንን አብነት አድርገን ሞታችንን ለሚሹ፣ ሕይወታችንን ላበላሹ፣ በመተት ሕይወታችንን ለማበላሸት ለሚሹትና ላደረጉት፣ እድላችንን ለነጠቁና እኛንም በመተት ላጠቁ፣ በስራችን፣ በእንጀራችን፣ በእድላችን፣ በትዳራችን፣ በትምህርታችን፣ በአጠቃላይ በሕይወታችን ጣልቃ በመግባት ብዙ ጉዳት ላደረሱብን፣ የመከራ እንጀራ እንድንበላ ሕይወታችን እንዲውላላ እንዲሁም ለስቃይ ለእንግልት ለዳረጉን ሰዎች ከፈጣሪ ዘንድ ፍርድን ሳይሆን ይቅርታንና ምሕረትን መለመን እንዳለብን በተግባር አስተምሮናል። በነገራችን ላይ የክርስትና ሕይወት አንዱና ትልቁ ፈተና በይቅርታ መኖር ነው። በይቅርታ የሚኖር ሰው ወይም ይቅርታን የሚያደርግ ሰው ትክክለኛ አርአያ ክርስቶስን የተላበሰ ሰው ነው። ብዙዎቻችን አርአያ ክርስቶስን መከተል የማንችለው ወይም የክርስቶስን አርአያ መላበስ የምንቸገረው በይቅርታ ስለማንኖር ነው፣ ወይም ለሰዎች ይቅርታ ስለማናደርግ ነው። በጸሎታችን ውስጥ ትልቁን ስፍራ ሊይዝ የሚገባው ይቅር በለኝና ይቅር በላችሁ የሚለው ጸሎት ነው። ለዚህ ነው አባታችን ሆይ ብለን በምንጸልየው ጸሎት ውስጥ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል ብለን ዘወትር የምንጸልየው። እንደ ጌታ በጸሎታችን ውስጥ ይቅርታ ካልተካተተበት ጸሎታችን ውሃ የሌለው ማድጋ ነው የሚሆነው፣ ባዶ ይሆናል። ውሃ የተጠማ ሰው ማድጋውን ሳይሆን ውሃውን ነው የሚፈልገው። ፍቅር የተራበ ይቅርታን የተጠማ ክርስቶስም ባዶ ጸሎታችንን ሳይሆን በይቅርታ ውሃ እየረሰረሰ ጸሎታችንን ይፈልጋል። ውሃን የተጠማ ሰው ውሃው ጎሮሮና አንጀትን ሲያርስ፣ የይቅርታ ጸሎት ደግሞ በዳይን ሲክስ ደስ ያሰኛል። ጌታችን በዕለተ ዓርብ በእንጨት መስቀል ላይ ተሰቅሎ የሞት አፋፍ ላይ ሆኖ አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው ብሎ ለገዳዮቹ እንደጸለየ ቅዱስ ሉቃስ በሉቃስ ወንጌል በምዕራፍ 23 ቁጥር 34 ላይ ጽፎልናል። እኛም እንደ ጌታ በዳዮቻችንን ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው ማለት አለብን። ምክንያቱም ይቅርታ የታከለበት ጸሎት በጌታችን ፊት ተቀባይነት ስላለው። ሌሎቹ ጌታችን የጸለያቸው ጸሎቶች ለምሳሌ በደብረ ታቦር የጸለየው መለኮታዊ ክብሩን ለመግለጥ፣ በጸሎተ ሐሙስ የጸለየው ሥርዓተ ቁርባንን ለመመስረትና እንዲሁም በሌሎች ቦታዎችም እንደጸለየ በመጽሐፍ ቅዱስ ተጽፏል። ቅዱሳን ሐዋርያትም ከጌታችን ተምረው በጸሎታቸው ብዙ ድንቆችን አድርገዋል። የጌታችን አገልግሎት ጸሎትን ማዕከል ያደረገ ስለነበረ የእኛም መንፈሳዊ ሕይወትና አገልግሎት ጸሎትን ማዕከል ያደረገና በጸሎት የታገዘ መሆን አለበት። አስገራሚ ነገር ጌታችን በጸሎታችን ውስጥ አባታችን ሆይ ብለን አፋችንን ሞልተን እንድንጠራው መፍቀዱ ነው። አምላካችን ፈጣሪያችን ሆኖ ሳለ አባታችን ብለን በአባትነት ፍቅር እንድንጠራው አደረገን። የጸሎታችን መጀመሪያ እውነተኛ አባትነት ፍቅሩ መሆኑን ሲነግረን በዚህ በማቴዎስ ወንጌል በምዕራፍ 6 ቁጥር 9 ላይ እንግዲህ እናንተስ እንዲጸልዩ በሰማያት የምትኖር አባታችን ሆይ በማለት የአባትነቱን ፍቃድ ሰጠን። በእውነት እንዴት መታደል ነው! እንዴትስ ቢወደን ነው እኛ አባታችን ሳንለው እሱ አምላካችን ፈጣሪያችን ሆኖ ሳለ አባት በሉኛለን። በእውነት ከዚህ የበለጠ ፍቅርና ክብር የለም። በደለኞች ሆነን ሳለን ልጁ ለመሆን አንዳች ነገር ሳይኖረን ፈጣሪያችን ሆኖ አባት በሉኛለ። የወለላይቱ እመቤት ልጆች ከዚህ ጋር በተያዘ ጸሎትና ጾምን መለያየት የለብንም። ጸሎትና ጾም አንድ ሲሆኑ ነው መንፈሳዊ ሕይወታችን የሚጠነክረው፣ መንፈሳዊ ኃይል የምናገኘው። ጸሎትና ጾም ስለማይለያዩ ሁለቱን እንደ አቅማችን አጣምረን በመያዝ ነው ወደ ጸጋው ጎዳና መጓዝ የምንችለው። ጾመን ካልጸለይን በስጋችን ነው የምንታገለው፣ ጸለይን ካልጾምን ደግሞ በነፍሳችን ነው የምንታገለው። ስለዚህ በሁለቱም ወይም በስጋችንና በነፍሳችን ነው መታገል ያለብን። ጌታችንም በማቴዎስ ወንጌል በምዕራፍ 7 ቁጥር 7 እና በዮሐንስ ወንጌል በምዕራፍ 14 ቁጥር 14 ላይ ለምኑ ይሰጣችሁማል፣ ማናቸውንም ነገር በስሜ ብትለምኑ እኔ አደርገዋለሁ በማለት
የጸሎት ቃል ኪዳን ገብቶልናል። ስለዚህ እንዳቀማችሁ ለጸሎት አትሳነፉ። ይሄ ጌታችን የሰጠን የጸሎት ቃል ኪዳን የሚጸናው ወይም ተግባራዊ የሚሆነው ለማይጸልይ ሰው ሳይሆን ሁል ጊዜ በትጋት ሳይታክት ያለ መሰልቸት ለሚጸልይ ሰው ነው። የአባት አይነ ጥላም የዝሙት መንፈስም እንዲሁም አስተሳሰብ በአጠቃላይ ልጅ ላይ የመተላለፍ እድሉ በጣም ሰፊ ነው። ወንድ ልጅ ላይ የሴት ልጅ እናት ደግሞ ሴት ልጇ ላይ መንፈሱ የመተላለፍ እድሉ በጣም ሰፊ ነው። ስናገር ሰምቶ እናቴ ፊት መጠየቅ የምፈልገው ነገር ስላለ እናቴን እስካሁን አላዋራኋትም ማለት እና እማዬ መምህር ተስፋዬ ፊት ነው የምጠይቅሽ አባቴ ዘማዊ ነበር አላት። እንዴ ከዘማዊነትም ከስንት ነገር ነው ስንት ነገር አልፏል ተው እስቲ ይላሉ። ለምን እኔም ብቻ ወለዳችሁ? እንግዲህ አንዱ ወንድምህ ሞቶብኛል፣ አንዱ ደግሞ እንደምታውቀው ጥሎኝ ሄዷል፣ አንተ ብቻ ነው የቀረኸው አሉት። አይመስለኝም እማዬ ወልደሽን ነው ግን አለ። አንተ ደፋር እንደው ይሄ ድፍረትህ እንደው ስትናገር ስትጠይቅ ምን ማለት ነው? እንዴ ጡቴን አጥብቼ እኮ ነው ያሳደግኩ ምናምን አሉት። እንዴው እናትህ ነኝ። እሱም ደግሞ እንግዲህ እናቴ ከሆንሽ ልጅሽ ከሆንኩኝ ምንም ባንቺ የወጣሁት ነገር የለም። አባቴም ዘማዊ ከነበረ ምናልባት መምህር ተስፋዬ እንዳስተማረው የዝሙት መንፈስ በዘር ብቻ ሳይሆን በቡዳም ይተላለፋል፣ ቡዳም ይበላል ይባላልና ምናልባት አባቴ በቡዳ በልቶኝ ቢሆንስ? እንደው እስቲ ከዋናው አትጀምር ልጄ፣ ከዋናው አትጀምር። እስቲ መጀመሪያ መምህርን ጥያቄ ጠይቅና ከዛ ይመልስልሽ። ግን አንቺን ነው መጠየቅ የምፈልገው እሱ ፊት